ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ኮሎኔል መንግስቱ ሀገር ወዳድ ናቸው። ከብርጋዴር ጀነራል ተስፋዬ አያሌው። ምኒልክ መጀመሪያ ለአንባቢዎቻችን ስለ ራስዎ ታሪክ በአጭሩ ቢገልጹልን። ጀነራል አመሰግናለሁ። ብርጋዴር ጀነራል ተስፋዬ አያሌው እባላለሁ። የተወለድኩት በዚሁ አዲስ አበባ ከተማ ነው። የመጀመሪያ ደረጃ ትምህርቴን በአዲስ አበባ በበይነ መርዕድና በሽመልስ ሀብቴ ትምህርት ቤት ነው የተማርኩት። ከዚያም በማታ ትምህርት ሁለተኛ ደረጃ ትምህርቴን በመማር ላይ ያለው የወታደር ስሜት ስለነበረኝ በቀዳማዊ ኃይለ ሥላሴ የጦር ትምህርት ቤት እጩ መኮንንነት በ1950 ዓ.ም ገባሁ። እዚያም 1 ዓመት ከ2 ወር ያህል ከሰለጠንኩኝ በኋላ በምኒልክ የመቶ አለቅነት ተመርቄ ወጣሁ። በኋላም በምድር ጦር የመሐንዲስ መምሪያ ተመድቤ ስሰራ ቆየሁ። 1955 ዓ.ም ኮንጎ ዘምቼ 1 ዓመት ያህል በተባበሩት መንግስታት ጦር ውስጥ የኮንጎ ጸጥታን ለማስከበር ሄጄ ግዳጄን ፈጽሜ ተመልሻለሁ። ለ1 ዓመት ያህል በዚሁ በመሐንዲስ መምሪያ ከቆየሁ በኋላ ወደ ሐረር 3ኛ ክፍለ ጦር ተዛውሬ በዚያም ተዋጊ መሐንዲስ ውስጥ ሳገለግል ቆይቻለሁ። በኋላም የሶማሌ ወረራ በምስራቁ ግንባር በተፈጠረበት ጊዜ የክፍለ ጦሩ ሎጂስቲክስ መምሪያ ረዳት ሆኜ ስሰራ ቆየሁ። ከ2 ዓመት በኋላም ዋና የመምሪያ ኃላፊ ሆኜ አገልግያለሁ። በመጨረሻም የምስራቅ እዝ ሲቋቋም የምስራቅ እዝ የሎጂስቲክስ መምሪያ ኃላፊ ሆኜ ሰርቻለሁ። የሶማሌንም ወረራ ለማክሸፍ በሚሊሻ ውስጥ በኢታማዦር ሹምነት ተዛውሬ አገልግያለሁ። የተያዙ የኡጋዴን መሬቶችን ማስለቅቀን ነፃ አውጥተናል። ቅድም እንዳልኩህ የኡጋዴንን መሬት ከሶማሌ ሰራዊት ካስለቀቀን በኋላ ወደ መከላከያ ሎጂስቲክስ መምሪያ ተዛውሬ እዚያ በመስራት ላይ ያለው ለሀገሪቱ መከላከያ ያስፈልጋታል ተብሎ የመከላከያ ኢንዱስትሪ ኮሚሽን የሚሆን ተቋም ተመስርቶ ያ ሲቋቋም ወደዚያ ወደ ኮሚሽኑ ተዛወርኩ። እዛም አንዳንድ ጥናቶችን ከውጪ ባለሙያዎች ጋር ሳደርግ ቆየው። ከዚያም ለሀገሪቱ የሚጠቅም ወታደራዊ ተቋም እንዲሰራ ተፈልጎ ያንን ፕሮጀክት በኃላፊነት ስሰራ ቆየው። ምኒልክ ቅድም እንዳሉኝ ወደ ሐረር ተዛውረው የ3ኛ ክፍለ ጦር አባል ሆነው ነበር። ይህ ከለውጡ በፊት እንደመሆኑ መጠን ከ1966 በኋላ ወደ ስልጣን ከመጡት ከነ ኮሎኔል መንግስቱና ለገሰ አስፋው ጋር ትውውቅ ነበሩት? ጀነራል አዎ፣ እነኚህ በስም የተጠቀሱት ሁለቱ የ3ኛ ክፍለ ጦር አባል ነበሩ። በዚያን ጊዜ እንተዋወቃለን። ምኒልክ ከስልጣን ከወረዱ በኋላ ብዙውን ጊዜ ከአብዮቱ በፊት በተለይ ሌተናንት ኮሎኔል መንግስቱ ጥሩ ስነ ምግባር እንዳልነበራቸው ነው በህዝቡ ዘንድ የሚወራባቸው። እርስዎ ከለውጡ በፊት ያውቋቸዋልና ሐረር እያሉ ጸባያቸው ምን አይነት ነው ይላሉ? ጀነራል በእውነት መቼም የወደቀ ዛፍ ምሳር ይበዛበታል የሚል የአባቶች ታሪክ አለ። እንደዛ ካልሆነ በስተቀር ኮሎኔል መንግስቱ በዚያን ጊዜ ሻለቃ ነበሩ። አንቱ ብዬ ብናገር ጥሩ ይመስለኛል። የዚህ አይነት መጥፎ ባህሪም የላቸውም። በትክክል የተመደቡበትን ስራ የሚሰሩ ባላቸው አቅም ለሀገራቸው የሚቆረቆሩና ሀገር ወዳድ እንደሆኑ የነበረውም የኃይለ ሥላሴ አስተዳደር በአንዳንድ ሁኔታዎች ሲቃወሙ እንደነበር ነው የማውቀው እንጂ ሌላ መጥፎ ባህሪ እንኳን እኔ እስከማውቃቸው ድረስ አላየውም። ምኒልክ በኃይለ ሥላሴ ዘመን አንዳንድ ድርጊቶችን ይቃወማሉ ብለዋል። እንደ ምሳሌ ሊጠቅሷቸው የሚችሏቸው ነገሮች አሉ? ጀነራል አንድ ጊዜ እንደማስታውሰው የማዕረግ እድገት በሚሰጥበት ጊዜ መቼም የነበረውን ሁኔታ የፈጠረው ችግር ሊሆን ይችላል፣ የመከፋፈል ነገር ነበር። ከአንድ ትምህርት ቤት የሚመጣውን በአንድ አይነት ማየትና ከሌላ ትምህርት ቤት ደግሞ የሚመጣውን በሌላ አይነት ማየት። ምኒልክ ማለትም ከወለታና ከሐረር አካዳሚ ትምህርት ቤት ማለት ነው? ጀነራል
አዎ እንደዛ ነው። ትክክል ነህ። በዚህ ምክንያት የማዕረግ አሰጣጡ እንደ ቅደም ተከተሉና እንደ አገልግሎቱ እንደ ሲኒየርነቱ ሳይሆን በመቅረቱ ብዙዎቹን መኮንኖች በወቅቱ አነሳስቶ እንደነበር አውቃለሁ። ምኒልክ የ1966 አብዮት ሲፈነዳ እርስዎ የሶስተኛ ክፍለ ጦር አባል ነበሩ። ሶስተኛ ክፍለ ጦር ደግሞ በዚያ እንቅስቃሴ ውስጥ ጉልፍ ግንባር ቀደም ሚና ነበረው። እስቲ በዚያን ጊዜ የነበረውን የሚያስታውሱትን ቢገልጹልን። ጀነራል፣ በወቅቱ በመላ ሀገሪቱ አብዮት ተቀጣጥሏል። ግንባር ቀደም የሆነው ተማሪውና ምሁሩ ነው። ከዚህ በኋላ የወታደሩ ጠመንጃ በእጁ ስለነበር እነዚህን ሁኔታ ማስተባበርና መቆጣጠር አስፈላጊ ነው በሚል ተነስቶ መጀመሪያ በአዲስ አበባ ያሉ መኮንኖችና የበታች ሹማምንቶቻቸው ተመራርጠው አንድ መዋቅር ፈጠሩ። ከዚያ በኋላ በየክፍለ ጦሩ ደግሞ ንዑሳን ኮሚቴ እንዲቋቋሙ ተደርጎ ንዑሳን ኮሚቴዎች ተቋቋሙ። ከንዑሳን ኮሚቴዎች የተመረጡ ወደዚሁ ወደ አዲስ አበባ ማዕከል እንዲመጡ ማድረጉ አስፈላጊ ስለነበር እነ ኮሎኔል መንግስቱና ለገሰ አስፋው የመሳሰሉት ከንዑሳን ኮሚቴ ውስጥ ወደ አዲስ አበባ መጥተው ዋናውን ኮሚቴ ተቀላቀሉ። ምኒልክ ቅድም እንዳልኩት በስልጣን ዘመናቸው የሚወራባቸው ደርግን እንዲቀላቀሉ ከሶስተኛ ክፍለ ጦር የተላኩት ግለሰቦች በረብሸኝነታቸውና በመጥፎ ስነ ምግባራቸው የሚታወቁ ናቸውና ካጠገባቸው እንዲሄዱላቸው ብለው ነው ሰራዊቱ የመረጣቸው የሚባል ነገር አለ። እንዴት ነው አመራረጡ የነበረው? እርስዎ ነበሩ? በዚያስ ተካፍለዋል? ጀነራል፣ በእውነት ለመናገር ጦሩ ይሰበሰባል፣ አንዳንድ ውይይትም ይደረጋል። ከ1966 ዓ.ም በኋላ ትንሽ የስነ ስርዓት መበላሸትም በሰራዊት ውስጥ ይታይ ነበር። ማለትም አለቃና ጭፍራ እንደ ድሮ ተግባብቶ አለቃም ባለቅነቱ የበታችም በበታችነቱ ይህንን ያህል የሰከነ ግንኙነት አልነበረም። ይህ ሁኔታ እያለ ነው እንግዲህ እነኚህ ሰዎች ጦሩ መርጦ የላካቸው። አመራረጡም በችሎታ ብቻ አይደለም፣ የመናገርና ተናግሮ የማሳመን ሁኔታ ያላቸውን ሰዎች ነው መርጦ የላካቸው። በእርግጥ ይህንንም ስል አንዳንዶቹ ጎበዝ አይደሉም ማለት አይደለም። ቢሆንም አብዛኛውን ጊዜ አብዮት እንደመሆኑ ሁኔታዎችን ለሰራዊቱ የሚያስረዳና ከጭምተኝነት ይልቅ የመናገር ተስጦ ያላቸው እዚህ ውስጥ እንዳሉ አውቃለሁ። ምኒልክ አብዮቱ በፈነዳበት ጊዜ ሀረር ነበሩ። አማሮች ላይ አንዳንድ ጥቃት ተፈጽሞ ነበርና ፊውዳል ናቸው በሚል ሽፋን ያን ጊዜ ስለነበረው ሁኔታና ሰራዊቱስ ይህ ሲፈጸም ምን ያደርግ እንደነበር ቢያስረዱን። ጀነራል፣ ይህን እንኳን አልፎ አልፎ ከመስማት በስተቀር ውስጡ ድርጊቱ በሚፈጸምበት ጊዜ ስላልነበርኩ በትክክል ይህ ነው ብሎ መናገሩ ያስቸግራል። ይሁን እንጂ የኢትዮጵያን ደህንነትና አንድነት ከማይፈልጉ ወገኖች በሃይማኖትና በጎሳ እንዲህ ያለው ችግር እንዲፈጠር አንዳንድ ሁኔታዎችን ያመቻቹ እንደነበር ይሰማል። ስለሆነም በዚህ አካባቢ ተወላጅ ባልሆነው የኢትዮጵያ ህብረተሰብ ወይንም ኢትዮጵያዊ ላይ አድሃሪ ነው ፊውዳል ነው በሚል መሳሪያ የመቀማት በግለሰቦችም ላይ የማንገላታት ነገር ሁሉ እንደነበር ሰምቻለሁ። ይህም ድርጊት ከተፈጸመባቸው ሰዎች አንዳንዶቹ በሰራዊት ውስጥ ያሉት አባል ዘመዶችም እንደሆነ ይታወቃል። እነዚህ ሁኔታዎችን በሚፈጸሙበት ጊዜ በወታደር ውስጥም ጥያቄዎች ነበሩ። እንዴት እንደዚህ ያለ ነገር ይፈጸማል? ወንድሜ፣ አባቴ፣ እናቴ ተግሏሉ እያለ ጥያቄ እንደሚያቀርቡ ሰምቻለሁ። ምኒልክ በ69 ወይንም በ70 ሶማሌ ኢትዮጵያን ስትወር ግንባር ተሰልፎ የነበረው ሶስተኛ ክፍለ ጦር ነውና እስቲ ስለዛ የሚያስታውስትን አንዳንድ ነገሮች ቢገልጹልን። ጀነራል፣ በዚያን ጊዜ የነበረው የሶማሌ መንግስት አጉል የመስፋፋት ምኞት ነበረው። ስለሆነም የኢትዮጵያን መሬት ቆርሶ የመውሰድ ሐሳብ ስለነበረው ቀደም ብሎ ተዘጋጅቷል። በሶቪየት መንግስት እርዳታ ያገኘውን መሳሪያና ስልጣን ተጠቅሞ የኢትዮጵያን መሬት በምስራቅ በደቡብም የተወሰነ ኪሎ ሜትር ውጊያ አንስቶ መጀመሪያ በጎሬላ ውጊያ ነው መደበኛውን ሰራዊት ያዳከመው። ከዚያ በኋላ ኮመርሻል ውጊያ አድርጎ መሬታችንን በተወሰነ መልኩ ይዞት ነበር። ምኒልክ የሶማሊያና የኢትዮጵያ ጦር ኃይሎች የኃይል ሚዛን ምን ይመስል ነበር ጦርነቱ ሲከፈት? ጀነራል፣ በእውነት ሰማይና መሬት ነው። ሶማሌ በብረት ለበስ በብዛት ተጠናክሮ ነበር። የወታደርን ብዛት ነበረው።
ኢትዮጵያ በዛን ጊዜ በሰሜን በኩል ከሻቢያና ከወያኔ ጋር እየተዋጋች እያለ እንደገና ደግሞ በምስራቅ የሶማሌ ውጊያ በመከፈቱ ይህንን መቋቋም አልቻለችም። ስለዚህ ወታደሩ ትንሽም ቢሆን በሞራል እስከሚቻለው ድረስ ታገለ። በተጨማሪ ኃይልም የለውም ነበር። ስለዚህ የነበረው መንግስት አስቦ አላደራጀም። ከዚያ በኋላ የሚፈለገውን መሬት በኃይል መያዝ ችሏል። ይህ ሊሆን የቻለው በእኛ በኩል ያለው የጦር አሰላለፍ ያንን የሚመክት ሆኖ ባለመገኘቱ ነው። ሚኒሊክ ሶማሌ የጦር ኃይሏን ስትገነባ መረጃ ይኖራቸዋል ብሎ መገመት ይቻላል። ይህን ያህል የላቀ የጦር ኃይል በምትገነባበት ጊዜ የኢትዮጵያ መንግስት አጸፋውን ለመስጠት ለምን ተሳ ነው? ጀነራል ትክክል ነው። እኔ በሶስተኛ ክፍለ ጦር ውስጥ በአንዱ ስታፍ እንደመሆኔ በመረጃ ክፍሉ በኩል በሚገባ የሶማሌን ጦር አቋም አሰላለፍ ምንነት በሚገባ ያውቃል። በየጊዜውም በወቅቱ የነበሩት የበላይ አካል ወደ ሶስተኛ ክፍለ ጦር ለግብኝት መጥቶ በነበረበት ጊዜ ያንን ሁሉ ስለሚያስረዳ አይታወቅም ማለት አይቻልም። የሆነ ሆኖ ለዚያ አጸፋ የሚሆን ዝግጅት አልነበረም። ባለመኖሩም ጉዳት ደርሶብናል። መሬታችን በወቅቱ ተደፍሮ ነበር። ይህ በእውነት በእኔ በኩል እስካሁን የሚቆጨኝና የሚያንገበግበኝ ሁኔታ ነው። ምኒልክ በሶማሌና በኢትዮጵያ ጦርነት ጊዜ በተለይ የኢትዮጵያ ጦር የታቀደ ማጥቃት አልነበረም ያደረገው። ከሰራዊቱ ፍላጎት ውጪ አውዳይ ላይ አንድ የኩባ ወታደር ስለተማረከና ስለሞተ ነው ማጥቃት የተደረገው። በዚያን ጊዜ የነበሩ የጦር መኮንኖች ጦርነቱ በቶሎ እንዲያልቅ ይፈልጉ ነበር የሚል ሐሜት አለ። አሁን እርሶ ይህንን ነገር እንዴት ነው የሚያስታውሱት? ጀነራል በአንድ ከፍተኛ መኮንኖች በኩል ጦርነቱ ቶሎ እንዲያልቅ ፍላጎት ነበራቸው የተባለው በእኔ አመለካከት ትክክል አይደለም። ማጥቃት ለማድረግ ዝግጅቱ በእኛ በኩል ገና ነበር። ማለትም ቀደም ብሎ ሰራዊቱ ታጥቆ የነበረው የአሜሪካንን መሳሪያ ነው። የአሜሪካ መንግስት ለኢትዮጵያ የሚሰጠውን እርዳታ በማቆሙ ሀገርን ለመከላከል መንግስት ወደ ሶቪየት ህብረት ፊቱን አዙሮ የሶቪየትን መሳሪያ ነበር የታጠቀው። በዚህ አጭር ጊዜ ውስጥ በትጥቁ ሰልጥኖ ማጥቃት መሰንዘር አልተቻለም። በወቅቱ የሶሻሊዝምን ዓላማ ወይንም መርህ የሚከተሉ ወዳጅ ሀገሮች እርዳታ አድርገው የኢትዮጵያ ሰራዊት ሰልጥኖ በመሳሪያ ተዘጋጅቶ ማጥቃት እስከ ሰነዘረ ድረስ እነዚህ ሁኔታዎች ተፈጥረው ነበር። ምኒልክ አብዮት እንደፈነዳ ከፍተኛ መኮንኖች እንደተገደሉ ይታወሳል። በኋላም ሶማሌ ሀገራችንን ስትወር ለመከላከል የነበረን ብቃት በዚህ ከፍተኛ የጦር መኮንኖች መገደል ተገድቷል የሚሉ አሉ። ይህንን እንዴት ይመለከቱታል? ጀነራል መቼም እነዚህ የሞት ቅጣት የተፈጸመባቸው ከፍተኛ ጀነራል መኮንኖች በሰራዊት ውስጥ ባካበቱት ልምድ የሀገሪቱን ሁኔታ በሚገባ ጠንቅቀው የሚያውቁ ስለሆነ ጉዳት እንዳለው ማንም የሚረዳው ነው። አንድን የጦር መሪ በዚህ ደረጃ ለማድረስ ብዙ ጊዜ ያስፈልጋል። ብዙ ወጪም ይወጣበታል። እንዲሁ የሚገኝ አይደለም። በወቅቱ እነኚህ ነባርና የበሰሉ ጀነራል መኮንኖች ከሀገሪቱ በመለየታቸው በአጠቃላይ የሀገሪቱ ጉዳት መሆኑን አምንበታለሁ። ምኒልክ ለምሳሌ አንዳንድ አስተያየት ሰጪዎች ሶማሌ በጣም የምትፈራው ጀነራል አማን አምዶምን ነው ይላሉ። ለመውረር የተደፋፈረችውም የእሳቸውን ሞት ሰምታ ነው እንደ ጦርነቱ መንስኤ አድርገው የሚመለከቱትም አሉ። ይህንን አባባል ይደግፉታል? ጀነራል አማን በርግጥ በሶስተኛ ክፍለ ጦር በነበረበት ጊዜ የመወደድና ጦሩ በሳቸው የመተማመን ሁኔታ እንዳለው ትክክል ነው። ጀነራል አማን በተፈጥሯቸውና በአጠቃላይ ሁኔታቸው ደስ የሚል አቋም ስለነበራቸው ተናግረውም የማሳመን ባህሪ ስላላቸው ሰራዊቱ ይወዳቸዋል። በርግጥ ሶማሌ ይህን ጀነራል መኮንን ትፈራ እንደነበር እንሰማለን። ምኒልክ አንዳንድ አስተያየት ሰጪዎች ስለ ሶማሌ ወረራ የሚያነሱት ነጥብ የኢትዮጵያ ሰራዊት በኩባዎች ባይታገዝ ኖሮ ጦርነቱን አያሸንፍም ነበር ይላሉ። ይህንንስ እንዴት ይመለከቱታል? የኩባ ወታደሮችስ የሶማሌን ወረራ በመቀልበስ ሂደት ውስጥ ምን አይነት ሚና ነው የተጫወቱት? ጀነራል ቅድም ከላይ እንደጠቀስኩት የኢትዮጵያ ሰራዊት አዲሱን የሶቪየት መሳሪያ ጠንቅቆ ያልተማረ በመሆኑ እነዚህ ጠቀስኳቸው የወቅቱ ወዳጅ ሀገሮች መጥተው ረድተዋል። ይሁን እንጂ እነሱ በብረት ለበስና በታንክ ነው የሚዋጉት። እግረኛ አላሰለፉም። የኛ ሰራዊት ገበሬው ሳይቀር በሚሊሻ ተሰልፎ በእግረኛ ነው ይዋጋ የነበረው። እንደውም እነኚህ የኢትዮጵያ እግረኛ ወታደሮች እናንተ አትቅደሙ፣
አትሙቱ፣ ለሀገራችን መሞት የሚገባን እኛንን እያሉ ግንባር እየቀደሙ ከሶማሌ ሰራዊት ጋር የእጅ ውጊያ ሲያደርጉ የነበሩ ናቸው። ስለዚህ የኩባውም ሰራዊት ሆነ ሌላው ብረት ለበስና በመድፍ ነበር ይረዳን የነበረው እንጂ እነሱ ባለመኖራቸው የኢትዮጵያ ሰራዊት አይዋጋም ማለት አይቻልም። ትክክል አባባልም አይደለም። በሚገባ የኢትዮጵያ ሰራዊት ይዋጋል። እኔ ውስጡ ያለው በመሆኔ በእውነት ከግብርና እርፉን ሞፈሩን አስቀምጦ የመጣው የሚሊሻ ሰራዊት እየፎከረ ነው ጠላት መሃል የሚገባው። እንግዲህ ሁላችንም እንደምናውቀው ታጠቅ በሚሰለጥንበት ጊዜ ምን ያህል ወር እንደቆየ ስንት ጥይት ተኩሶ እንደወጣ እናውቃለን። ይህ 6 ወርና ከዚያ በላይ ሰልጥኖ ቢሆን ኖሮ የበለጠ ውጤት ያገኝ ነበር። ምኒልክ የጦሩን አጠቃላይ እቅድ በማውጣት የሩሲያ ጀነራሎች እንደዚሁ ወሳኝ ሚና ተጫውተዋል የሚባል ነገር አለ። የሩሲያና የኢትዮጵያ ከፍተኛ ጀነራሎች የነበራቸው ግንኙነት ምንድነው? ጀነራል ይህንን በተመለከተ የኛ ጀነራሎች በከፍተኛ ደረጃ ያሉት እቅዱን አብረው ያቅዳሉ። ነገር ግን እውነት ለመናገር በወቅቱ ተሰሚነት የነበራቸው የራሺያ አማካሪዎችና በተለይም አንድ አጠቃላይ የጦሩን እንቅስቃሴ ስትራቴጂ ቀንስ የነበረው ጀነራል ፔትሮቭ የሚባል እንደሆነ አስታውሳለሁ። እሱ ያለው ነገር ይፈጸም ነበር። ለኛ ለኢትዮጵያውያን ከፍተኛ መኮንኖችም ሆነ ጀነራሎች ቢሆኑ እነሱ የሚሉትን እንዳንቃወምና እንድንግባባ መመሪያ ይሰጠን ስለነበር እነሱ ያሉት ነገር አይሆንም ብለን ብንከራከር ውጤት አይኖረውም። ተደማጭነቱ የነሱ ነው። ምኒልክ በኢትዮጵያና የሶማሌ ጦር ጊዜ የኢሃፓ አባሎች ተሰልፈው ነበር። እነሱ በሰራዊቱ መሃል አድርሰው ነበር የሚሉት ጉዳት ምንድነው? ከዚሁ ጋር ደግሞ ተያይዞ በተለይ የበታች ወታደሮች በትንሽ ጥፋት ጸረ አብዮተኛ ኢሃፓ እየተባሉ ይረሸኑ ነበር። ያም ጦርነቱን በአንድ በኩል ጎድቶታል የሚባል ነገር አለ። አሁን መለስ ብለው ሲያዩት እንዴት ነው እርሱ የሚገመግሙት? ጀነራል በወቅቱ ይካሄድ የነበረው አብዮት 2 ጎራ ነበር። ያለውን ወታደራዊ አስተዳደር የሚቃወም ነበር። እሱም ኢሃፓ ተብሎ የተሰየመው ነው። በእርግጥ የኢሃፓ አባል የሆኑት አንዳንዶቹ በሰራዊት ውስጥ ተሰግስገው እንደነበር ይታወቃል። በዚያን ጊዜ በውጊያ አሰላለፍና በውጊያ አመራር ሰራዊቱም ራሱ ቢሆን እኚህን ለይቶ በወቅቱ አላወቀም ነበር። አንድ የሌላ ድርጅት አባል የሆነ ካለ ወታደሩን የመቀስቀስ የማሳመን እንዳይዋጋ የማድረግና የውጊያ መንፈሱ እንዲቀዘቅዝ የማድረግ ሁኔታዎች ይታዩ ነበር። ኋላ ግን ወታደሩ እየነቃ በሚሄድበት ጊዜ እነሱን ካለመቀበል አልፎም አጋልጦ ለመስጠት ባደረገው አስተዋጽኦ እንደዚህ ያሉት ሰዎች ሰራዊቱ ራሱ ያጋለጠ ሲሰጣቸው እነዛ እየታሰሩ ወደ በላይ አካል እንዲቀርቡ የተደረጉበት እንደነበር ሁላችንም የምናውቀው ነገር ነው። ምኒልክ እነዚህ የኢሃፓ አባሎች ጥርጥሩ ኢትዮጵያ ዋጊዎችን ከበስተጀርባ ሆነው ይገሉ ነበር የሚባለውስ ምን ያህል እውነት ነው? ጀነራል ይሄ መቼም እኔ በነበርኩበት ክፍል እንደማውቀውና እንደማስታውሰው አንድ የዘመቻ መኮንን ነበር። ስሙን አላስታውሰውም። በዚህ በባበሌ ፊት ግንባር ከኋላ ተመቶ እንደሞተ አውቀናል። በመጨረሻም በተደረገው ክትትል ራሱ ሰራዊቱ መቺው እነማን እንደሆኑ ጠቁሞ ተይዘው ራሳቸውም ይህንን ሁኔታ ማድረጋቸውን አምነው ወደ በላይ አካል እንዲተላለፉና ቅጣታቸውን በዛው በኩል እንዲያገኙ እንደተደረገ አስታውሳለሁ። ምኒልክ እነዚህ የተያዙት ግለሰቦች የኢሃፓ አባልነታቸውን አምነዋል? ጀነራል አዎ በትክክል ራሳቸውን በሚያገለጡበት ጊዜ እንዴት እንደሚመለምሏቸው ሲያስረዱ በእውነት ያለማጣራታቸውና ያለማወቃቸው ለዚህ ነገር እንዳበቃቸው በወቅቱ መገንዘብ ችያለሁ። ሴት ወጣቶችን አቅርበው በዚህ እንደሚያታልሏቸው መጠነኛ የሆነ ከ20 እስከ 30 ያልበለጠ ገንዘብ እንደሚሰጧቸው መጠጥ እንደሚያጠጣቸውና ወደ እነሱ ስበው አንድ ተልእኮ እንዲፈጽሙላቸው ያደርጉ እንደነበር ባንደበታቸው ሲገልጹ የሰማሁት ነው። ምኒልክ ከሶማሌ ጦርነት በኋላ ከፍተኛው ሽልማትና እውቅና የተሰጣቸው ሌተናንት ጀነራል ተስፋዬ ገብረ ኪዳን እንደነበር ይታወሳል። ሆኖም አንዳንድ ሰዎች ይህ ክብር የሚገባው ለጀነራል ተስፋዬ ሳይሆን ሌሎች እንደነበር ይናገራሉ። እርሶ እዛ በመሆኑ ከተመለከቷቸው ከፍተኛ መኮንኖች መካከል ለዚህች ሀገር የሶማሌን ወረራ በመቀልበስ ውለታ ሰርቷል የሚሏቸው እነማንን ነው? ጀነራል
እንግዲህ የተጠቀሱት ጀነራል የሚገኙት በአዲስ አበባ ሆኖ የደርግ አባል ናቸው። እኔ ደግሞ ከእርሳቸው በጣም ርቄ በሐረር ነው እገኝ የነበረው። በኋላ ነው ወደ አዲስ አበባ መከላከያ ሚኒስቴር የተዛወርኩት። ስለዚህ ሹመቱን በተመለከተ ጀነራል ተስፋዬ ገብረ ኪዳን ወደዚህ ከፍተኛ ደረጃ እንዲመጡ ያደረጉት የበላይ አካል ሆነው ነው። በቅርብ አይተው ገምግመው የሰሩት ያደረጉትን አስተዋጽኦ በማመዛዘን እንዲሾሙ የተደረገ ስለሆነ በዚህ ላይ እኔ ጠልቄና አብሬያቸው ሆኜ ያልሰራሁት ስለሆነ መተቸቱ ያስቸግረኛል። ምኒልክ እንግዲህ የሚቀጥለው ጥያቄ 1-3-4 ዓመት ወደፊት ነው የሚወስደው። ስለ ቀይ ኮከብ ዘመቻ ነው የምጠይቁት። የቀይ ኮከብ ዘመቻ በብዙ ኢትዮጵያን ልብ ውስጥ ተቀርጾ እንዳለ ነው። ስለዛ ዘመቻ አንዳንድ የሚያስታውሱት ነገር ሊነግሩን ይችላሉ? ጀነራል እንግዲህ በዛ ግንባር የሚከናወነው በመከላከያ ሚኒስቴር በሎጂስቲክስ መምሪያ የምሰራ በመሆኔ ከመስራት በስተቀር ግንባሩ ላይ ስላልተሰለፍኩ ይህን ያህል ስለ ውጊያው የማብራራው ነገር የለም። የሆነው ሆኖ ከውጊያው አካል አንዱና ዋነኛው የሎጂስቲክስ ድጋፍ ነው። በወቅቱ ይህንን የቀይ ኮከብ ዘመቻ በሚመለከት የመከላከያ ሎጂስቲክስ መምሪያ ስለሚያደርገው ድጋፍ ጥሩ ቅድና ጥሩ መቀነባበር ስለነበር አንድም ጊዜ በግንባር ተሰልፈው ሰራዊት የሎጂስቲክስ እጥረት አጋጥሞት እንደማያውቅና ከሚፈለገው በላይ የሎጂስቲክስ አቅርቦት ይደረግ እንደነበር አውቃለሁ። በተረፈ ውጊያው ለምን ከሸፈ የሚለውን ከኔ ይልቅ በግንባር ተሰልፈው ውጊያውን ሲመሩ የነበሩትን ከፍተኛ ጀነራሎች፣ መኮንኖች ማነጋገሩ የበለጠ ማብራሪያ ሊገኝ ይችላል ብዬ ገምታለሁ። ምኒልክ እንግዲህ ስለ ቀይ ኮከብም ሆነ በአጠቃላይ ጦርነቱን ደርግ ለምን እንደተሸነፈ ብዙ ሰዎች የሚያደርጉበት ምክንያት የሎጂስቲክስ ችግር ነበር እያሉ ነው። በቴሌቪዥንም ደጋግመን እንዳየነው ሰራዊቱ የልብስ ችግር ነበረበት፣ የጫማም ችግር ነበረበት፣ የጥሩ ራሽን ወይንም ምግብ ችግር ነበረበት እየተባለ እስካሁን ድረስ በሰፊው ይነገራል። እና ይህንንስ እንዴት ይመለከቱታል? ጀነራል እኔ መቼም በዚህ በቀይ ኮከብ ዘመቻ ጊዜ በመከላከያ ውስጥ በሎጂስቲክስ መምሪያ ውስጥ የምሰራ እንደመሆኔ መጠን የሥራ ቅንብር አለ። ሁል ጊዜ በየቀኑ የሥራን የሚመለከት ስታፍ በሙሉ እየተሰበሰብን የሚቀጥለው ቀን ስለሚወራው፣ ስለሚከናወነው፣ ስለተከናወነው እንወያያለን። ሪፖርት በየግላችን የምናቀርብበት ጉዳይ ነው። በቀለብ፣ በልብስ፣ በጥይት በመሳሰለው ነገር ጉድለት ስለነበረ ነው ጦርነቱ የተሸነፈው የሚለውን የምስማማበት አይደለም። ይህ እየተሟላ ነው የተላከለት። እንደውም ከጦሩ ግንባር በሎጂስቲክስ በኩል ከሚገባው በላይ እያገኘ ነው እየተባለ ለአንዳንድ ጉብኝትና ቁጥጥር ለሚሄዱ የበላይ መኮንኖች ይነገር እንደነበር ሰምቻለሁ። ሊሸነፍ እንዴት ቻለ የሚለውን በሌላ መልኩ ብናየው ነው የሚሻለው። በወቅቱ ተቃዋሚ የነበረውን መንግስት ለመጣል ተቃዋሚ የነበሩት ወገኖች በውጊያ ብቻ ሳይሆን በፕሮፓጋንዳም ማዕከላችን እንደገቡ መገመት ይቻላል። ስለሆኑም ወታደር ውስጥ የበላይና የበታች ያለመጣጣም እንዲፈጠር ተደርጓል። ጥቃቅን ምክንያቶቹም በጦር ውስጥ እንዲነሳ ተደርጓል። ይህንን በመሳሰለ ሁኔታ ነው ተጨማሪ ሆኖ መነገር ያለበት እንጂ የሎጂስቲክስ ድጋፍ ሳያገኝ ቀርቶ አይደለም። ከዚህ ሌላ ደግሞ ወታደሩ በማንኛውም መልኩ ትጥቅና መሳሪያ በሚመለከት የጎደለው ነገር የለም። እንዳይዋጋ ያደረገው በአንዳንድ የፖለቲካ ሁኔታ ሊሆን ይችላል። ከአመራሩም አካል አንዳንድ ችግሮች ሊኖሩ ይችላል። አዛዥ፣ ካድሬ፣ ደህንነት እነኚህ ሶስቱ ኃይሎች ያሉበትን ሰራዊት በአንድ አቅጣጫ መምራት አይቻልም። አዛዡ በአንድ በኩል ሌሎች ደግሞ በአንድ በኩል መጓተት ነው ያለው። ይህ ነገር እንዲታረም በወቅቱ ከፍተኛ መኮንኖች፣ ጀነራሎች ስብሰባ ሐሳብ አቅርበው እንደነበር አውቃለሁ፣ ሰምቻለሁ። ይህ ባለመታረሙ እንደዚህ ያለ ችግር በሰራዊቱ መካከል እንደተፈጠረ መገመቱ ቀላል ይሆናል። ምኒልክ እዚህ ላይ አንድ የምጠይቀውት ነገር ሻዕቢያ አስመራን ከተቆጣጠረ በኋላ ኢሳያስ በዚያን ሰሞን በሰጡት ቃለ ምልልስ ላይ በአስመራ ከተማ ውስጥ የነበረው የራሽን ጥይት ክምችት በኤርትራ የነበረው ሁለተኛው አብዮታዊ ሰራዊት ለ7 ዓመት ሊያዋጋው የሚችለው ነው ያገኘው ብለው ለዓለም ተናግረዋል። ይህ የእሳቸው አባባል እውነት ነው? ጀነራል
ከዚህ የተላከውን እናውቃለን። አሁን በስታቲስቲክስ የተደገፈ ይህን ያህል ከዚህ ማለት ባይቻልም ቅድም ገልጫለሁ። በሎጂስቲክስ በኩል ምንም አይነት ችግር ሳይኖር የሚያስፈልገው ሁሉ ተልኳል። ሰራዊቱ ያንን ክምችት ኤክሰስ ሆኖ በመገኘቱ ሊሆን ይችላል፣ ሳይጠቀምበት ቀርቶ ነው። ሻዕቢያ እጅ ገብቶ በመሪያቸው በኩል የዚህ አይነት አገላለጽ ሊነገር የቻለው። ስለዚህ ቅድም አንተ ወንድሜ በሎጂስቲክስ ችግር ነው ውጊያው ፌል ያደረገው ላልከው ይህ ራሱ መልስ ሊሆን ይችላል። ምኒልክ በኤርትራ ውስጥ ለ7 ዓመት ባይሆንም ለዓመታት ሊያዋጋ የሚችል የምግብና የጥይት ክምችት ነበር ብሎ በድፍረት መናገር ይቻላል? ምግብ እንኳን ያን ያህል ሊሆን አይችልም። ምግብ እንደሚታወቀው ከተወሰነ ጊዜ በኋላ ስለሚበላሽ የተወሰነ ለወር የሚበቃ ከዛም ደግሞ ለተወሰነ ጊዜ ለክምችት የሚሆን ነው የሚላከው። በእርግጥ እንደተባለው በመሳሪያውና በጥይቱ ሰራዊቱ ያልተዋጋበት ስለሆነ ሻዕቢያ በዛ አካባቢ እየተጠጋ በሚሄድበት ጊዜ ያንን አግኝቶ ሊሆን ይችላል። በቂ ጥይትና በቂ መሳሪያ ነበር። ሰራዊቱ የመዋጋት መንፈሱ ልል ስለነበረ ነው ሳይዋጋበት በሻዕቢያ እጅ የገባው። ያን ከተናገረ መሪያቸው የተናገረው ትክክል ነው ብዬ ገምታለሁ። ምኒልክ እርስዎ የስንቅና ትጥቅ የሎጂስቲክስ ስራን ያውቁታል። ልክ እዚህ ሀገር ውስጥ የሚመረቱት እንደ ፋቲክ ዚግኒ አይነት ነገሮች ወደ ሰራዊቱ ሲላኩ እኩል በኩል ወደ ጠላት ካምፕ ይገባል። የተገኘበትም ጊዜ አለ። የዚህን ቀዳዳ ለመድፈን እናንተ ያደረጋችሁት ነገር ነበር ወይ? ይህስ ለሰራዊቱ ሽንፈት አንዱ አይደለም ወይ ብሎ ያስባሉ? ጀነራል በወቅቱ እንኳን ይህን ኢንፎርሜሽን አልደረሰኝም። እንደዚህ አይሆንም ማለት ግን ያዳግታል። የእርስ በርስ ጦርነት እስከሆነ ድረስ ማንን ከማን መለየት ይቻላል? አስቸጋሪ ነው። በእውነት የእርስ በርስ ጦርነት አስቸጋሪነቱ አንዱ ይሄ ነው። ለሰራዊቱ ተብሎ የተላከውን ነገር ሰራዊቱ በወር ማግኘት የሚገባውን የቀለብ አይነትና ብዛት ያውቃል። ያ ሊጎልበት አይችልም። ከጎደለበት ጥያቄ ያቀርባል። የቅርብ አለቃውን ይጠይቃል። የቅርብ አለቃው ደግሞ ያንን ዝም አይልም፣ ወደ በላይ አካል ያስተላልፋል። እንዲህ እያለ እስከ በላይ ይደርሳል። ምናልባት አንዳንድ ትርፍራፊዎች ጥሩ ሳይመገበው የቀረ ሳይለብሰው የቀረ ነገር ካለ ያን ደግሞ የተረከበው ክፍል ነው በኃላፊነት መቆጣጠር ያለበት። እንዴት ከዚህ ወደ ተቃዋሚ ኃይል ደርስ እንደቻለ በእውነት ምንም አይነት መረጃ የለኝም። እንዲህ ነው ብዬ ለመናገር ያልተጨበጠ ነገር ስለሚሆንብኝ ይቸገራለሁ። ምኒልክ አሁንም እንደገና በይባላል ደረጃ ነው ጥያቄ የምጠይቆት። ያለፈው መንግስት ከወደቀ በኋላ በስፋት የሚነገር ነው። ሰራዊቱ ለመሸነፉ እንዳንድ ምክንያትም የሚቀርብ ነው። ይህም ምንድነው? ሙስና ሰራዊቱን አሽመድምዶታል። የሞራል መሳሳት ብቻ ሳይሆን ሙስና አንዱ ትልቅ ምክንያት ነው የሚቀርበው። እና እርሶም ከፍተኛ መኮንን ነበሩ። በጊዜው የዚህ የሙስና ነገር በሰራዊቱ ውስጥ እስከምን ደረጃ ነበር እርሶ እስከሚያውቁት ድረስ? ጀነራል በእውነት ይሄ ቃላት በሰራዊቱ ውስጥ እኔ እስከማውቀውና እስካለውበት ጊዜ ድረስ አዲስ ነገር ነው የሚሆነው። በሰራዊቱ ውስጥ ምንም አይነት ሙስና የሚባል ነገር ሊኖር አይችልም። እውነት ለመናገር ወታደር የተደነገገለትን ደሞዝ ያገኛል፣ ልብስ ያገኛል፣ ቀለብ ያገኛል፣ በሚሰጠው ግዳጅ መሰረት ይሰማራል። ሌላ ነገር አቤቱታ አያቀርብም፣ ሌላ አይፈልግም። ምናልባት ፈቃድ ከጠየቀ አንድ ወታደር ውጊያ ከሌለ ሁኔታው መቼ ሆኖ ከተገኘ የቅርብ አለቃው ተራ እያየ የተወሰነ ጊዜ ፈቃድ ይሰጠዋል። ቤተሰቡን አይቶ በተወሰነ ጊዜ ይመለሳል። ይህ አባባል በሰራዊቱ ውስጥ እኔ እስካለውና እስከማውቀው ድረስ አለ ብዬ አልገምትም። አሉባልታ ነው። ሙስና ያለው በሲቪሉ አስተዳደር ውስጥ ነው፣ ሁላችንም እንደምናምንበት። ምኒልክ አሁን ደግሞ ወደ 1950 ወደ ግንቦቱ መፈንቅለ መንግስት ሙከራ ነው። እና እርሶ መፈንቅለ መንግስት በተደረገበት ጊዜ የት ነበሩ? እንዴት ተሰሙ? እንዴት ተመለከቱት? ጀነራል በወቅቱ የኢንዱስትሪ ኮሚሽን ባልደረባ በመሆኔ በአምቦ አካባቢ የሚገኘውን ፋብሪካ እንዲገነባ የሚቆጣጠረው። ነገር ግን አንድ የቅርብ ጓደኛዬ በእለቱ ሞቶ ወደ አዲስ አበባ መጥቼ እንደ ዛሬ ቀብረን በማግስቱ እዛው ሀዘን ቤት እያለው ነው ይህን ድንገተኛ መፈንቅለ መንግስት ሙከራ መደረጉን የሰማሁት። ይሁን እንጂ ይህ መፈንቅለ መንግስት ሙከራ ቢሳካ ኖሮ
ምናልባት የነበረውን የመንግስቱን ኃይለማርያም አስተዳደር በመቀየር ሌላ የተሻለ አስተዳደር ቢፈጠር ኖሮ አሁን ላይ መጣ ይችል ነበር የሚል የግል አመለካከት አለኝ። ምኒልክ ስለዚህ ባይሳተፉበትም የሙከራው ደጋፊ ነበሩ ማለት ነው? ጀነራል እንደውም አልሰማውም። ምክንያቱም እኔ የምመራው ግንባታ ስራ በጣም አጣዳፊ በመሆኑ በረፍትም ቀን ይሁን በበዓል ቀን እዛ አልጠፋም። የበላዮቹ በዚህ ነገር ላይ ከፍተኛ ትኩረት የሰጡት ስለነበር እኔም ደግሞ ተጠንቅቄ ያንን ስራ መከታተልና መምራት ስለነበረብኝ እዛው ነኝ። የሰማሁት ቅድም እንዳልኩት ለቀብር መጥቼ ነገሩ ሲፈጸም ነው ያወቅኩት። ምኒልክ ነገሩ ከሆነ በኋላ ደገፉት ወይ? ይህ ነገር ቢሳካ ጥሩ ነው የሚል ግምት አልደረቦት? ጀነራል መቼም አንድ ነገር ጥፋት እየሆነ ከሄደ የተሻለ ነገር ይመጣል ተብሎ ከተገመተ እንዲደረግ ማድረጉ ጥሩ ነው። ያንን ከፊተኛው ጥሩ ነው ጥሩ አይደለም ብሎ መለየት የሚቻለው ድርጊቱ ከተፈጸመ በኋላ አመራር ላይ የሚቀመጠው ሰው የሚሰጠውን የአመራር ስክነት በማየት ነው መልስ መስጠት የሚቻለው። ምኒልክ በዛ ጊዜ የነበረው አስተዳደር ጊዜውን ጨርሷልና መንግስት ግልበጣ ማድረጉ ትክክል ነው? ወቅቱስ ትክክል ነው? ስርዓቱ ቢወገድ ጥሩ ነበር? ጀነራል አዎ ማንም ሰው የሚለው ነው። ምክንያቱም ይህ ሰራዊት በትጥቅ በኩል ምንም የሚጎለው ነገር የለም። እስከ 80ዎቹ ድረስ በሚገባ ሲዋጋ እንደነበር ሁላችንም እናውቃለን። ከዚያ በኋላ በየምክንያቱ ቦታውን እየለቀቀ ሲመጣ የሚያሳየው ምንድን ነው? ባለው አመራር ላይ እምነት እንደሌለው አንድ አይነት ለውጥ እንደፈለገ እንጂ የኢትዮጵያ ሰራዊት ይህንን በመሰለ ስልጠናና ይህንን የመሰለ መሳሪያ ታጥቆ እንደዚሁ በቀላሉ መሸነፍ የለበትም ነው የምለው። ስለዚህ ፍላጎቱ ለውጥ እንዲመጣ በመሆኑ ይህ ሁኔታ ተፈጽሟል። አብዛኛው ህዝብ የነበረውን አመራር እንዳልደገፈ ይታወቃል። ከሁኔታው አንድ መለዮ ለባሽን በከተማ ያየን እንደሆነ መለዮ ለባሹ ዩኒፎርሙን ለብሶ እየሄደ የህዝብ መጓጓዣ እንዲቆምለት በሚጠብቅበት ጊዜ እንኳን አንዳንድ መጥፎ ቃላቶች ይወረወሩበት እንደነበር እናውቃለን። እንደማስታውሰው የጦር ባልደረባ የነበረው አንድ ጀነራል ከዕለታት አንድ ቀን ኮሎኔል ሆኖ ነው ጀነራል ከመሆኑ በፊት ዝናብ እየዘነበ ዩኒፎርሙን ለብሷል። ታክሲ ሲጠይቅ ሹፌሩ አንገቱን ብቅ አድርጎ በታንኪድ የሚል መልስ እንደሰጠው አጫውቶኝ በእውነቱ በጣም አዝኛለሁ። ምኒልክ በመፈንቅለ መንግስቱ ግንባር ቀደም ተሳታፊ ከነበሩት መሃል አንዱ ጀነራል ቁምላቸው ደጀኔ ነበሩ። እርሳቸውና እርሶ ደግሞ የአንድ ኮርስ ምሩቅ ናችሁ። እርሶ ስለዚህ መፈንቅለ መንግስት አላውቅም ነው ያሉት። ከጀነራል ቁምላቸው ጋር ከነበራችሁ ቅርበት አኳያ ስለዚህ ነገር አልሰሙም ብለን እንዴት መገመት እንችላለን? ጀነራል እርግጥ ጓደኛዬ ነው። አንድ ማህበርም እንጠጣለን። የሆነው ሆኖ እኔ በተመደብኩበት የሥራ ጸባይ አንፃር ለብዙ ጊዜ አልተገናኘንም ነበር። ይህን የምልህም ማህበሩ በየወሩ መገናኘት ነበረብን። የተመደብኩበት የሥራ ባህሪ ስለማይፈቅድልኝ ብዙ ወራቶች አልተገናኘንም ነበር። እሱም ደግሞ አዲስ አበባ አልነበረም። በወቅቱ እንደማስታውሰው የጅማ ኮሚሳሪያት አዛዥ ሆኖ ጅማ እንደነበር ነው የማውቀው። ስለዚህ የመገናኘት ሁኔታ ቢኖር ኖሮ ምናልባት ሚስጥሩን ሊያካፍለኝ ከፈለገ ሊነግረኝ ይችል ነበር። ግን አልተገናኘንም። ምንም የሰማሁት ነገር የለም። ምኒልክ አሁን እንደነገሩን የአንድ ከፍተኛ የግንባታ ፕሮጀክት ኃላፊ ሆነው ቆይተዋል። ይህ የግንባታ ፕሮጀክት ምንድን ነው? ጀነራል ይሄ እንግዲህ ወታደራዊ ግንባታ ነው ብለው በድፍኑ ይሻላል። ይሄ ደግሞ የሀገሪቷን የመከላከያ ኃይል የሚያጠናክር እንደሆነ ነው የሚታመነው። ይህ ሀገሪቷ ቢኖራት በእውነት ጥሩ ነው የምለው አሁንም የማምንበት ነው። ምኒልክ ምንድን ነው እሱ? ጀነራል በአጭሩ ወታደራዊ ጥይቶች ማምረቻ ነው። ዝርዝሩን መግለጽ እንኳን አስፈላጊ አይደለም። ምኒልክ ኢትዮጵያ ወታደራዊ ጥይቶች የማምረት አቅም አላት እንዴ? ጀነራል ከችግሩ አንጻር ነው። ኢትዮጵያ በስልጣኔ ወደ ኋላ ርቃለች። በስልጣኔ ግን ከሁሉ ቀደምትነት ያላት ነች። ይህ ለሷ ይበዛባታል ማለት አይቻልም። ብዙ ስትራቴጂካዊ የሆኑ ጠላቶች ያላት ሀገር ናት። ራሷን ለመከላከል እንደዚህ ያለ ተቋም ቢኖራት የሚከፋ አይደለም። ለምሳሌ አሁን ኢትዮጵያ ከሻቢያ ጋር ውጊያ በጀመረችበት ጊዜ ሻቢያን የሚደግፉ ወገኖች በኢትዮጵያ ላይ ተጽዕኖ አድርገው የመሳሪያ ማዕቀብ እንዳደረጉ ሁላችንም እናውቃለን። ይህ ደግሞ እኛው ተወራዋሪዎች እኛው ተጠቂዎች ሆነን
አጥቂውንና ወርዋሪውን ማውገዝ ሲገባቸው ተበዳይ ላይ አንድ ጫና ማድረጉ እንደንትን ነው። ነገስ የዚህ አይነት ነገር አይገጥመንም ወይ? ራስን ለመከላከል የሚያስችል ሁኔታዎችን አቅም በፈቀደ መጠን እንዲኖር ማድረጉ የሚበጅ እንጂ የሚጎዳ አይደለም። በእኔ አመለካከት አሁንም ቢሆን ወደፊትም ቢታሰብበት የምደግፈው ነገር ነው። ምኒልክ ከመገጣጠም አልፈን የማምረት ኃይል አለን ማለት ነው። ይህንን ሞክረናል። ጀነራል እንደዛ ነው። ከሀ እስከ ፐ ድረስ ማምረት ካልቻልን ሙሉ ምርት ሊባል አይችልም። በእርግጥ የሚጎለው ነገር አለ። ያ የሚጎለው ነገር ደግሞ በሌላ ስፍራ እንዲመረት ታቅዶ የዲዛይን ስራ አልቆ ኮንስትራክሽንም ተጀምሮ ነበር። በመሃል ግን የመንግስት ለውጥ በመደረጉ ሁሉም ነገር እኔ እስከማውቀው ድረስ በጅምር ቀረ። ምኒልክ ይህ መንግስት ሲመጣ ይህን ነገር አልቀጠለበትም ማለት ነው? ጀነራል በእውነት ዝርዝር የሆነ መረጃ የለኝም። እንዲሁ እንደ አንድ ተባራሪ ወሬ እንደምሰማው ሊቀጥል ይችላል የሚል ነው። በተረፈ ይቀጥል አይቀጥል ትክክለኛ ኢንፎርሜሽን የለኝም። ምኒልክ ከሀ እስከ ፖ የጦር መሳሪያዎችን የማምረት ብቃት ያላቸው ሀገሮች በሀገራችን ይገኛሉ? ጀነራል በሀገራችን ባለፈው መንግስት ተጀምሮ አሁን የተቋረጠው የተወሰኑ ወታደራዊ ጥይቶችን ለማምረት የቻሉ 2 ሀገሮች ከኛ ቀደም ብለው አሉ። አንዷ ግብጽ ናት፣ ሁለተኛ ደቡብ አፍሪካ ናት። እኛ ደግሞ የቢሳካልን ኖሮ 3ኛ ነበርን። ይህ ደግሞ ሀገሪቷን ከኢኮኖሚ አንጻር ሳይሆን ራስን ከመከላከል አንጻር 3ኛ ያደርጋታል ማለት ነው። ምኒልክ በጊዜው የነበሩት ርዕሰ ብሔር በኮሎኔል መንግስቱ ተወጥነው የነበሩት እቅዶች ቢያልቁ ኖሮ ኢትዮጵያ በመሳሪያ ራሷን መቻል ብቻ ሳይሆን ወደ ውጪ ወደ አፍሪካ ሀገሮችን በመላክ ቡናንም በመተካት የውጪ ምንዛሪ አቅም ይኖራታል ብለው ተናግረው ነበር። ይህንንስ እንዴት ይመለከቱታል? ይህንን ለማድረግ አቅሙ ነበረን? ጀነራል እንግዲህ በእርግጥ ሁል ጊዜ ይሄ ለውጊያ አገልግሎት የሚውለው ሲመረት ይውላል ማለት አስቸጋሪ ነው። ፈላጊ ካለ በተለይ የቅርብ የአፍሪካ ሀገሮች ከሩቅ ከማምጣት ከመግዛት ከቅርብ ከኛው ቢገዙ አንደኛ አህጉራዊ መተባበር ነው፣ ሁለተኛ ደግሞ ወጪንም ሊቀንስላቸው ይችላል። ቢያንስ የመጓጓዣ መቀነስ ይቻላል። ምኒልክ ግን ብቃቱ ነበረን እኛ ለነሱ የሚፈልጉትን መሳሪያ ለማቅረብ? ጀነራል መጀመሪያ የተወሰነ ነው የሚመረተው። መጀመሪያ ለሀገሪቱ የሚበቃው ክምችት ነው መደረግ ያለበት። ከዛ በኋላ ፈላጊ ካለ ለማምረት የሚያዳግት ነገር አይኖርም ብዬ ገምታለሁ። ምኒልክ ይሄ ፋብሪካ ቀደም ብሎ ተወጥኖ ቢሆን ኖሮ የጦርነቱን መልክ ይቀይረው ነበር? ጀነራል በዚህ እንኳን አላምንም። ምክንያቱም ከመሳሪያው በፊት ያለው ወታደሩ ነው። ወታደሩ ቁርጠኛ ሆኖ መዋጋት አለብኝ፣ የተሰለፍኩበትን ዓላማ ማክበር አለብኝ ብሎ የሚያምን ከሆነ ነው የምርት እሱን የሚረዳው። ወታደሩ ቅድም ባልኩት ሁኔታ ውስጥ የመከፋፈልና የሞራል ውድቀት የስሜት መለወጥ እስካለው ድረስ እነኚህ የተባሉት ነገሮች ቢመረቱ ለድል ያበቃሉ የሚል እምነት የለኝም። ምኒልክ በጊዜው የነበሩት ርዕሰ ብሔር ምን ያህል ክብደት ሰጥተውት ነበር ይህንን ፕሮጀክት? ጀነራል በጣም ከፍተኛ ትኩረት ነበር የተሰጠው። ስራውን በጣም የተፋጠነ ነበር። እንግዲህ ዞሮ ዞሮ ሀገሪቱን ከጥቃት ለማዳን ይበጃል በሚል ነው የነበረው መንግስት ይህንን ያደረገው። ምኒልክ በመጨረሻም የምጠይቀው ጥያቄ ህዝቡን እያነጋገረ ያለ ጉዳይ ነው። ይህም ያንን የሚያህል ግዙፍ ሰራዊት እንዴት ሊበተን ሊሸነፍ ቻለ የሚል ነው። የጊዜው የወታደር መሪ እንደመሆነው መጠን እንዴት ነው ይህንን የሚመለከቱት? ለምንድን ነው የተሸነፈው? ጀነራል እንግዲህ ይህንን ያመጣው አንዱ ወታደራዊ ስነ ስርዓት ጉድለት ነው። ወታደር ስነ ስርዓቱን ካልጠበቀ እንደዚህ ያለ ሽንፈት ውስጥ ነው የሚወድቀው። አንድ አባባል አለ። በሁለተኛው የዓለም ጦርነት ጊዜ ባለሳሳት የእንግሊዝ ሰራዊት መሪ የነበረው ጀነራል ሞንትጎመሪ እሱ ከጻፈው ጥቅስ ስነ ስርዓት የሌለው ወታደር ለእርድ እንደሚነዳ በሬ የሚቆጠር ነው ይላል። መጀመሪያ ስርዓት ነው። የበላይና የበታች መከባበር አለበት። ይህ አልነበረም። አዛዥ ተብሎ ከስር እስከ ላይ የተሾመው በአንድ ውሳኔ በራሱ አምሮ ብቻ ወደሚፈልገው አቅጣጫ ሰራዊቱን መምራት፣ ማስተዳደር፣ ማዝመትም አይችልም ነበር። አዛዡ የሆነው ሰው አንድ ነገር እንትን በሚልበት ጊዜ
ከሌሎቹ ከደህንነት ካድሬ ጋር ተማክሮ በዛን ጊዜ ደግሞ የፖለቲካ ሁኔታ ያመጣው ሁኔታ ነው ማለት ይቻላል። አንድን አዛዥ የክፍለ ጦር የብርጌድ አዛዥ ይሁን የሚናገረውና የሚለውን ነገር ከመስማት ይልቅ አንድ የበታች ካድሬ የሚለውን መስማት ነበር መንግስትን የሚቀለው። እንደዚህ ያሉት ነገሮች ናቸው ሰራዊቱን ለውድቀት የጋበዙት የሚል አመለካከት ነው ያለኝ። ይህ አመለካከት የኔ ብቻ ሳይሆን ከሌሎችም መረዳት ትችላለህ። ምኒልክ ከደርግ ውድቀት በኋላ አንድ የሚነገር ነገር አለ። አሜሪካን ከአማጽያኑ ጋር ግንኙነት አድርጋ ግፊት ያደረገችው ደርግ የኒውክሌር መሳሪያ እየገነባ ስለሆነ ነው የሚል ሐሳብ አለ። ይህ ነገር እየተገነባ ነበር ወይንስ በእቅድ የተያዘ ነው? እውነት ነበር ወይ? ጀነራል እዚህ ደረጃ ላይ ብንደርስ ኖሮ ደስታውን አልችለውም ነበር። በእውነቱ ይህ ግዙፍ መሳሪያ ለማምረት አቅምም የለንም፣ ሐሳቡም የለንም። እዚህ ደረጃ ላይ አልደረስንም። ከዚያ በታች ያሉትን ነገሮች መቼ አጠቃለን ሰራንና፣ ይህ ከፍተኛ ነገር ነው። እዚህ ደረጃ መድረስ የሚቻለው ከብዙ የኢኮኖሚ እድገትና ከብዙ የስትራቴጂ ምጥቀት በኋላ ነው መሆን ያለበት። ኢትዮጵያ ይህንን ለማምረት ካለባት ችግር አንጻር ወደፊትም ታደርጋለች የሚል ሐሳብ የለኝም። ህዝባችን መች ዳቦ ጠግቦ መች በላና ነው። ጠግቦ ሲበላ ነው ሌላ አይነት ነገር ለማድረግ የሚሞከረው። ምኒልክ እናመሰግናለን። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።